ሰላም ወደ ዛሬው ትልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንገባበት ርዕስ ለዘመናት ብዙዎችን ያወያየ በጣም መሰረታዊ የሆነ ስነ መለኮታዊ ጥያቄ ነው። በአንደኛውና በሁለተኛው መለኮታዊ አካላት መካከል ያለው የአባትና ልጅ ግንኙነት መቼም የነበረ ዘላለማዊ ነው ወይስ እግዚአብሔር ለድነት ሥራ ሲል በጊዜና በቦታ ውስጥ የወሰደው ሚና ነው? ጥያቄው በጣም ትልቅና ብዙ አንድምታ ያለው ነው። ይህንን ጉዳይ የሚመረምር አንድ ጥልቅ ጽሑፍ ደርሶናል እና ጽሑፉም ይህንን ውስብስብ ግንኙነት ከተለያዩ አቅጣጫዎች ለመረዳት ይሞክራል። የዛሬው ዓላማችንም በጽሑፉ ላይ የቀረቡት ሁለት መሰረታዊ እንዲያውም ተፎካካሪ አመለካከቶች መመርመር ነው። በጣም ጥሩ። ነገር ግን ይህንን ከባድ ውይይት ከመጀመራችን በፊት ጽሑፉ ራሱ መጀመሪያ ላይ የሚያስቀምጠው አንድ የማስጠንቀቂያ ያህል ነገር አለ። እሱም እኛ ውስን የሆኑ ፍጡራን ወሰን የሌለውን አምላክ ሙሉ በሙሉ ልንረዳው እንደማንችል ማስታወስ አለብን የሚለው ነው። ይህ ለምን ይመስልሻል ለውይይታችን ወሳኝ መነሻ የሆነው? በጣም ወሳኝ ነው። ምክንያቱም የምንናገረው ነገር ሁሉ ገደብ እንዳለበት እንድንገነዘብ ያደርገናል። ዕውቀታችን እግዚአብሔር በመጽሐፍ ቅዱስ በገለጠው ልክ ብቻ የተወሰነ ነው። የምንጠቀምበት ቋንቋም አባት፣ ልጅ፣ መውለድ፣ እነዚህ ሁሉ ቃላት ከመለኮታዊ ምስጢር ጋር ስናነጻጽራቸው በጣም ደካማ ናቸው። አዎ፣ ኃይላቸው ያንሳ። በትክክል ጸሐፊው ነገሩን ሲያስቀመጠው ይህንን ግዙፍ አጽናፈ ዓለም በቃላት መግለጽ ያቅተናል። ታዲያ ይህንን ሁሉ አጽናፈ ዓለም እንደሌለ አድርጎ የሚቆጥረውን አምላክ እንዴት ልንገልጸው እንችላለን ይላል። ስለዚህ ውይይታችን ፍጹም እውነትን እንደያዝን ሳይሆን በቀረበልን ብርሃን ለመረዳት የምናደርገው ጥረት ነው። ይህ በጣም ትክክለኛ አገላለጽ ነው። እንግዲያው በዚህ ውስንነት ውስጥ ሆነን ጽሑፉ ክርክሩን የሚገነባባቸውን መሠረታዊ ነጥቦች እንመልከት። እግዚአብሔር መንፈስ እንደሆነ እንዲሁም ከጊዜና ከቦታ ገደብ በላይ እንደሆነ ያስቀምጣል። የሰው ልጆች ግን በእነዚህ ነገሮች ውስጥ ታስረናል። ይህንን ለምን ደጋግሞ ያነሳዋል? ምክንያቱም ዋናው ክርክር ያነጣጠነው በዚህ ነጥብ ላይ ነው። የኛ አስተሳሰብ በጊዜ ቅደም ተከተል ላይ የተመሰረተ ነው። በፊትና በኋላ ብለን ነው የምናስበው። ነገር ግን ጽሑፉ እንደሚለው ለእግዚአብሔር እንዲህ አይነት ቅደም ተከተል የለም። ምንም አይነት የጊዜ መስመር የለም ማለት ነው። የለም። በኢሳይያስ ላይ እንደተጠቀሰው ለእርሱ ብሔራት ሁሉ በባልዲ እንዳለች ጠብጣ ዓለሙም እንደሌለ ነገር ነው ይላል። ስለዚህ የእኛን የጊዜና የቦታ አመቅኞ በቀጥታ ወደ እግዚአብሔር ዘላለማዊ ማንነት ላይ ለመለጠፍ ሞክር ስህተት ውስጥ ሊከተን ይችላል። ይህንን በአእምሯችን ይዘን ወደ ዋናው ክርክር ስንገባ የሁለቱንም አመለካከቶች ጥንካሬና ድክመት በተሻለ ለመረዳት እንችላለን። ገብቶኛል። እንግዲያው ወደ ዋናው ጉዳይ እንምጣ። ጽሑፉ ይህንን የአባትና ልጅ ግንኙነት ለማስረዳት የሚያቀርባቸው ሁለት የተለያየ መንገዶች ምንድን ናቸው? በመጀመሪያውን ጀምር። እሺ፣ የመጀመሪያው አመለካከት ዘላለማዊ ውልድነት ብለን ልንጠራው እንችላለን። ይህ በብዙዎች ዘንድ የታወቀና ተቀባይነት ያለው እይታ ነው። በዚህ መሰረት ሁለተኛው መለኮታዊ አካል ከፍጥረት በፊት በነበረው ዘላለማዊነት ውስጥም ሁልጊዜም ውልድ ነበር። አንደኛውም አካል ደግሞ ሁልጊዜም አብ ነበረ። ግንኙነታቸው የጀመረው በጊዜ ውስጥ ሳይሆን ከዘላለም የነበረ ነው። ስለዚህ አባትና ልጅ የሚሉትን መጥሪያዎች በጊዜ ውስጥ ለተወሰነ ተግባር የተሰጡ ሳይሆን ዘላለማዊ ማንነታቸውን የሚገልጹ ናቸው ማለት ነው። በትክክል። በዚህ አመለካከት መሰረት የውልድ አንድያ ልጅ የሚለው ማንነት ዘላለማዊና ከፈጣሪነት ጋር የተያያዘ ነው። ጽሑፉ ይህንን ለማጠናከር እንደ ዮሐንስ ወንጌል ምዕራፍ 3 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እና ዕብራውያን ላይ ዓለማትን በፈጠረበት በልጁ የሚሉትን ይጠቅሳል። የእነዚህ ጥቅሶች መከራከሪያ ዓለም ከመፈጠሩ በፊትም ልጅ የነበረ አካል በፍጥረት ሥራ ተሳትፏል የሚል ነው። የመጀመሪያው አመለካከት በጣም የተለመደና ምክንያታዊ ይመስላል። ግን ጽሑፉ ሌላ አማራጭ ያቀርባል አይደል? ፈጽሞ የተለየ። አዎ፣ ሁለተኛው አመለካከት ጉዳዩን ከተለየ አቅጣጫ ነው የሚመለከተው። ይህንን በጊዜ ውስጥ የተጀመረ ወልድነት ወይም ምናልባት ተግባራዊ ወልድነት ልንለው እንችላለን።
ይህ አመለካከት እንደሚለው የአብና የወልድ ግንኙነት የጀመረው ሁለተኛው አካል ሥጋ ሲለብስ ወይም ወደ ፍጥረት ዓለም ሲገባ ነው። ከጊዜና ከቦታ በፊት በነበረው ዘላለማዊነት ውስጥ ወልድ የሚል መጠሪያ ወይም ሚና አልነበረው። ቆይ፣ ይሄ ትንሽ አደገኛ አይመስልም? ወልድነቱ ተጀመረ ካልን የመለኮትነቱን ዘላለማዊነት እንደ መጥራት አይሆንም? ጽሑፉ ይህንን ስጋት እንዴት ነው የሚመልሰው? በጣም ጥሩ ጥያቄ ነው። ጽሑፉ ይህንን ስጋት በቀጥታ ይመልሳል። ይህ አመለካከት ሁለተኛው አካል ዘላለማዊ አይደለም እያለ አይደለም። በፍጹም ሁለቱም አካላት ከዘላለም እኩል የሆኑ መለኮታዊ አካላት ናቸው ይላል። ልዩነቱ ያለው ወልድ የሚለው መጠሪያና ሚና መቼ ተጀመረ በሚለው ላይ ነው። ይህንን ለማስረዳት ዕብራውያን 1:5 ላይ ያለውን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለውን ቃል እንደ ቁልፍ ማስረጃ ይጠቀማል። ዛሬና ወልጄሃለሁ የሚሉት ቃላት ጅማሬን እንደሚያመለክቱ ይከራከራሉ። ስለዚህ በዚሁ እይታ ወልድ መሆን የድነትን ዕቅድ ለመፈጸም በጊዜ ውስጥ የተወሰደ ሚና ነው። መለኮታዊ ማንነቱ ግን ዘላለማዊ ነው። እሺ፣ አሁን ልዩነቱ ይበልጥ ግልጽ እየሆነልኝ ነው። በአንደኛው እይታ ወልድ ማንነቱ ነው። በሁለተኛው እይታ ደግሞ ወልድ ለተወሰነ ዓላማ የወሰደው ሚና ነው። ይህ ደግሞ ሁለቱም አመለካከቶች አንድያና በኩር የሚሉትን ሁለት ቁልፍ ቃላት በሚተረጉሙበት መንገድ ላይ ትልቅ ልዩነት የሚፈጠር ይመስለኛል። ልክ ነህ። የክርክሩ እምብርት እዚህ ላይ ነው። በመጀመሪያው አመለካከት ያው ዘላለማዊ ወልድነት በሚለው አንድያ የሚለው ቃል ዘላለማዊውን ፈጣሪ የሆነውን ወልድን ያመለክታል። ልዩና አንድ አይነት የሆነውን መለኮታዊ ማንነቱን ይገልጻል። በኩር የሚለው ቃል ደግሞ ከትንሣኤ በኋላ በፍጥረት መካከል የወሰደውን አዲስ ማዕረግ ያመለክታል። ስለዚህ አስቀድሞ አንድያ የነበረ ሲሆን በኋላ ደግሞ የፍጥረት ሁሉ በኩር ሆነ። ሁለቱ ተለያዩ ማዕረጋት ናቸው። ስለዚህ በአንደኛው አመለካከት በኩር ማለት ተጨማሪ ማዕረግ ነው፣ አስቀድሞ በነበረው ላይ የተጨመረ። በሁለተኛው አመለካከትስ እነዚህ ቃላት እንዴት ይታያሉ? በሁለተኛው አመለካከት ማለት በጊዜ ውስጥ የተጀመረው ወልድነት በሚለው ሁለቱም ቃላት በፍጥረት አውድ ውስጥ የተገኙ ናቸው። ሁለተኛው አካል ሥጋ ሲለብስ አንድያ ልጅ ሆነ። ከዚያም ከሙታን በመነሳት የፍጥረት ሁሉ በኩር መሆኑ ተረጋገጠ። ስለዚህ እዚህ ላይ አንድያ እና በኩር የሚሉት ቃላት የአንድ ታሪክ ሁለት ክፍሎች ናቸው። አንዱ የጀመረውን ሌላኛው ያጸደቀው። ወልድነቱ የሚጀምረው ሥጋ ከመልበሱ ጋር ነው። የበኩርነቱ ደግሞ በትንሣኤው ይረጋገጣል። እሺ፣ የቃላቱ ልዩነት ገብቶኛል። አንድያ ከዘላለም የመጣ ፈጣሪነትን፣ በኩር ደግሞ ፍጡር ከሆነ በኋላ የተሰጠ ማዕረግን ያሳያል በአንደኛው እይታ። በሌላኛው እይታ ደግሞ ሁለቱም በፍጥረት ውስጥ የተገኙ ማዕረጋት ናቸው። ግን ዋናው ጥያቄ ይሄ ይመስለኛል። ይህ ሁሉ ረቂቅ ነገር በመጨረሻ ምን ለውጥ ያመጣል? በተለይ ስለ ክርስቶስ ሕይወትና ስለ መስቀሉ ስናስብ ይህ ክርክር ምን አንድምታ አለው? አሁን ወደ ውይይቱ ልብ እየገባን ነው። ትልቅ አንድምታ አለው። በመጀመሪያ ጽሑፉ ሁለቱም አካላት በፍጹም እኩል መሆናቸውን በፊልጵስዩስ 2:6 ላይ ተመስርቶ እንደማይደራደርበት ያስቀምጣል። ይህንን የእኩልነት መር ይዘን እንመልከት። በመጀመሪያው አመለካከት ወልድ ዘላለማዊ ከሆነ እኩል ሆኖ ሳለ ራሱን ዝቅ አድርጎ ፍጡር መሆኑና አብን መታዘዙ እጅግ በጣም ታላቅ የሆነ የትህትና መገለጫ ነው። መስቀሉ ደግሞ አብ ዘላለማዊና አንድያ ልጁን የተዋበት ሊታሰብ የማይችል ጥልቅ የመለየት ቅጽበት ይሆናል። ይህ ማለት የአብና የወልድ ግንኙነት ዘላለማዊ ስለሆነ በመስቀል ላይ የደረሰው መለያየት የበለጠ አሰቃቂና ጥልቅ ትርጉም ይዛል ማለት ነው። በትክክል። በሁለተኛው አመለካከት ግን ነገሩ ይለያያል። በዚህ እይታ ወልድ የሆነው ሥጋ ከለበሰ በኋላ ስለሆነ መታዘዙና ራሱን ዝቅ ማድረጉ የወሰደው ሚና አካል ነው። እዚህ ላይ ጽሑፉ አንድ በጣም አስገራሚ መከራከሪያ ያቀርባል። ወሰን የለሽ መለኮታዊ አካል ከሌላው ወሰን የለሽ መለኮታዊ አካል ሊለይ ወይም ግንኙነቱ ሊቋረጥ አይችልም ይላል። ዘላለማዊነት ሊከፈል አይችልም እንደማለት ነው። ቆይ፣ ይህ ማለት አምላኬ አምላኬ ስለምን ተወኸኝ የሚለው ጩኸት፣ ያ የመለያየት ቅጽበት ትርጉም የሚሰጠው ሁለተኛው አመለካከት እንደሚለው ወልድነቱ በጊዜ ውስጥ የተጀመረ ከሆነ ነው። ይህ እኮ ሙሉውን የመስቀል ታሪክ የምንረዳበትን መንገድ ይቀይረዋል። በትክክል።
የጽሑፉ መከራከሪያ ነጥብ ይሄ ነው። መለየቱ ሊፈጸም የሚችለው ወልድ እንደ ፍጡር ብቻ ነው ይላል። ስለዚህ የአብና የወልድ ግንኙነት በጊዜና በቦታ ውስጥ የተፈጠረው ይህንን የመስቀሉን ድርጊት ይህንን መለየትያት ለማስቻል ነው። ያለዚህ ፍጡርነት በመለኮት ማንነት ውስጥ መለየት ሊታሰብ አይችልም ባይ ነው። ይህ በጣም አስገራሚ ሐሳብ ነው። ጽሑፉ ወልድ በምድር ላይ ዮሐንስ 14:18 ላይ አብ ከኛ ይበልጣል ማለቱንም ይጠቅሳል። ይህ ቃል በሁለቱ አመለካከቶች እንዴት ነው የሚተረጎመው? እሱም ሌላው ክልፍ ነጥብ ነው። በመጀመሪያው አመለካከት ዘላለማዊ ወልድነት በሚለው አብ ከኛ ይበልጣል ማለቱ ማንነቱን ሳይሆን በወቅቱ የነበረበትን የተዋረደው ሁኔታና ተግባር የሚገልጽ ነው። እኩል ሆኖ ሳለ በትህትና ራሱን ዝቅ በማድረግ ለአብ ታዛዥ መሆኑን ያሳያል። በሁለተኛው አመለካከት ግን ይህ ቃል በቃል እውነት ነው። ፍጡር እስከሆነ ድረስ በዚያ ሚና ውስጥ አብ በእርግጥም ይበልጣል። ስለዚህ ይበልጣል የሚለው ቃል የወሰደውን ሚናና ቦታ የሚያረጋግጥ እንጂ ጊዜያዊ የትህትና መግለጫ ብቻ አይደለም ይላሉ። እንግዲህ ዛሬ በጣም ከባድ ነገር ነው እየዳሰስን ያለ ነው። መለኮታዊ ምስጢርን በሰው ቋንቋና ውስን በሆነ ግንዛቤ ለመግለጽ የሚሞክሩ ሁለት ውስብስ ስነ መለኮታዊ አመለካከቶች ተመልክተናል። አንደኛው ውልድነት ዘላለማዊ ማንነት ነው ሲል፣ ሌላኛው ደግሞ ለድነት ዕቅድ ሲባል በጊዜ ውስጥ የተጀመረ ሚና ነው ይላል። አዎ፣ ጽሑፉ ከሁለቱ የትኛው ትክክል እንደሆነ አይወስንም። ያንን ለአንባቢው ነው የሚተወው። ይልቁንም የሁለቱንም ወገኖች ክርክሮች ከመጽሐፍ ቅዱስ ጥቅሶች ጋር እያጣቀሰ በቅድመ ተከተል ያቀርባል። ነገር ግን ሁለቱም አመለካከቶች የሚሰማሙባቸው መሰረታዊ እውነቶች አሉ። ሁለቱም የመለኮትን እኩልነት፣ የሁለተኛው አካል ፍጡር በመሆን ያሳየውን ታላቅ ትሕትና እና የድነትን የመጨረሻ ግብ ያጎላሉ። ዋናው ልዩነታቸው ያለው የአብና የወልድ ግንኙነት መቼ እንደተጀመረ በሚሰጡት ምላሽ ላይ ነው። ይህንን ጥልቅ ውይይት ስናጠቃልል ጽሑፉ በአንድ በጣም አስገራሚና አእምሮውን በሚፈታተን መላምት ነው የሚደምድመው። ይህንን ሐሳብ ለአድማጮቻችን እንደ ማሰላሰያ ትተን ብለያይስ? በጣም ጥሩ ሐሳብ ነው። ጸሐፊው እንዲህ ይላል፣ ከሁለተኛው መለኮታዊ አካል ይልቅ አንደኛው መለኮታዊ አካል ፍጡር የሚሆን ቢሆን ኖሮ በጊዜና በቦታ ውስጥ ራሱን የሁለተኛው አካል ልጅ አድርጎ ይገልጽ ነበረው። ይህ ለአድማጭ የሚተው ጥልቅ ጥያቄ ነው። ሚናዎቹ ቢቀያየሩ ኖሮ ስለ አምላክ፣ ስለ ትሕትናና ስለ ድነት ያለን ግንዛቤ ምን ሊመስል ይችል ነበር? ይህ የሚያሳየው አባትና ልጅ የሚሉት ቃላት ዘላለማዊ ደረጃን ሳይሆን ለድነት የተወሰዱ ተግባራዊ ሚናዎች ነውን? ይህንን እያሰላሰልን ለዛሬው እናበቃለን። በሌላ ጥልቅ ትንታኔ እስከምንገናኝ ድረስ ሰላም ሆኑ።